ሰላም እንደምናላችሁልን ክብራን የታላቁ የማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ሁሌ ማን ዩናይትድ ኢንፎ ለእናንተ ሰላማችሁ ይብዛ ብሎ መልካሙን ነገር ሁሉ ይመኝላችኋል። ከብዙ መጠፋፋት በኋላ ተገናኝተናል። የት ሄደ ማን ዩናይትድ ኢንፎ ከዩቲዩብ ብላችሁ እየተጨነቃችሁ እንደሆነ ተስፋ እናደርጋለን። ዳግም ከ4 ወይም 5 ቀናት በኋላ ተመልሰናል። በሁለት ምክንያቶች ተጠፋፍተን ነበረ። አንድም የማንቸስተር ዩናይትድ ውጤት ከሲቲ ደርቢ በኋላ መልካም አልነበረምና አንዳንድ ዜናዎችን ከውጤት ማጣት በኋላ ስንሰራ ብዙ ተመልካቾችን እያገኘን አይደለም። ግን እሱ ብቻ አይደለም የመጥፋታችን ዋና ምክንያት። በአንዳንድ የቤተሰብ ጉዳዮች ሁለቱም አዘጋጆቻችን ቢዚ ነበሩ። ፕሮግራሙን ሪከርድ አድርጎ እንዲሁም ደግሞ የተለያዩ ግራፊክሶች የሚሰራላችሁ ልጅ እንዲሁም ደግሞ ሪከርድ ማድረግላችሁ እኔም ጭምር በአንዳንድ የቤተሰብ ጉዳዮች ላይ ጥቂት ተወጥረን ነበረ። እናም ተጠፋፍተን ዳግም ግን ተገናኝተናል። ማንቸስተር ዩናይትድ ኢንፎ በድጋሚ ወደ እናንተ መድረሱን ጀምሯል። ዛሬ እግር ኳሳዊ ጉዳዮችን አናነሳም። ከብዙ ጊዜ መጠፋፋት በኋላ ስለመጣን ወቀሰዎችን፣ ነገሮችን ሁሉ ጋፕ እናርግና የፋይናንሻል ጉዳዮችን እናነሳለን። ማንቸስተር ዩናይትድ ትናንትና በኦፊሻል የ2024-25 ሲዝን ትርፉ ሳይሆን ገቢውን ማሳወቅ ችሏል። 666.5 ሚሊዮን ፓውንድ ገቢ እንዳገኘ መናገር ችሏል። ይሄ በክለቡ ታሪክ የመጀመሪያው ከፍተኛ ገቢ ነው ያልኩት። ግን ደግሞ ክሪስ ዌዘርስፖን ይባል የዛ አትሌቲክ ጋዜጠኛ ማንቸስተር ዩናይትድ ለ6 ተከታታይ ጊዜ ኪሳራ አስመዝግቧል ይለናል። አኑዋል ኪሳራ ወይም ደግሞ አመታዊ ኪሳራ አስመዝግቧል ይለናል። ይሄን ያህል ገንዘብ ማንቸስተር ዩናይትድ መሰብሰብ ችሎ ምን አይነት ኪሳራ ነው ያጋጠመው? ለምንድነው ኪሳራ ውስጥ አሁንም ያለ ማንቸስተር ዩናይትድ? ይህን ጉዳይ ከእናንተ ጋር እየተነተነ እንቆያለን ማለት ነው። አብራችሁን ስለምትቆዩ ደግሞም ስለምታደምጡን ከልብ እናመሰግናለን። እንዳልኳችሁ የክሪስ ዌዘርስፖንን ትንተና ነው ወደ እናንተ ምናደርሰው እና የፋይናንሻል ጉዳዮች ስለሆኑ አንዳንድ ጉዳዮች ላይ ለመረዳት አስቸጋሪ ሊሆኑ ይችላሉ። ግን ደግሞ እነዚህን ጉዳዮች እየዳሰስን ከእናንተ ጋር እንቆያለን ማለት ነው። ከመሸጋገሪያ ሙዚቃ በኋላ ስመለስ ማንቸስተር ዩናይትድ በክለቡ ታሪክ ላይ ከፍተኛውን ገቢ ያስመዝግቧል። ግን ደግሞ አሁንም በኪሳራ ውስጥ ነው የሚገኘው። እንዴት ሆነ? እሱን እንመለከታለን። ትናንትና በተለያዩ ሚዲያዎች በእርግጠኝነት ስለ ማንቸስተር ዩናይትድ በጣም ከፍ ያለ ትርፍ እንደሰማችሁ እርግጠኛ ሆናለሁ። ክሪስ ዌዘርስፖን ይባል አንድ የዛ አትሌቲክ ጋዜጠኛ አለ። ከዚህ በፊት ስሙን ስጠቅስ ሰምታችሁኝ ሊሆን እንደሚችል እርግጠኛ ነኝ። በዛ አትሌቲክ ውስጥ የእግር ኳስ ፋይናንስ ጉዳዮችን ዲቴይል ይጽፋል። ደግሞ የእግር ኳስ ፋይናንስ ጉዳዮችን ዝርዝር አናላይዝ ይጽፋል። አንዳንድ ነገሮቹ በጣም ዲቴይል ከመሆናቸው አንፃር ለቢዝነስ ሰዎች ናቸው እንጂ እንደኛ እግር ኳስ ላይ አብስቶ ለሚነጋገርና እግር ኳስ ለሚያነብሰው ለመረዳት ጥቂት ሲከብዱ መለከታሉ። የሱን የትናንትና ምሽት የማንቸስተር ዩናይትድ ሪፖርት በተመለከተ አናላይሲስ ሰርቷል፣ ወይም ደግሞ የማንቸስተር ዩናይትድ ትርፍ አስመልክቶ ማለት ነው። እናም ነገሮች ለመረዳት እንሞክራለን በጥቂቱም ቢሆን ማለት ነው። እንግዲህ በክለቡ ታሪክ ከፍተኛውን ገቢ አስመዝግቧል ማንቸስተር ዩናይትድ ማለት ነው። በጣም አስገራሚ ነገር ነው። በክለቡ ታሪክ ነው ወይም በማንቸስተር ዩናይትድ ታሪክ ነው እንጂ በእንግሊዝ እግር ኳስ ውስጥ ከፍተኛው ትርፍ አይደለም። ማንቸስተር ሲቲ እንደዛ ሲያደርግ ስለተመለከተ ነው ማለት ነው። ይህን ያሳካ ካለ ሻምፒዮንስ ሊግ ተሳትፎ ነው። ባለፈው የውድድር ዓመት 2024-25 ሲዝን እንደምናውቀው ምንም አይነት ሻምፒዮንስ ሊግ ተሳትፎ አልነበረውም። እርግጥ የአውሮፓ ሊግ ውድድሮች ነበሩት፣ ከነዛ ያገኛቸው ትርፎች አሉ። ግን የሻምፒዮንስ ሊግ ተሳትፎ ባለፈው የውድድር ዓመት እንዳልነበረው እናውቃለን። ግን ከፍተኛውን ገቢ ቢያስመዘግብም ለስድስተኛ ተከታታይ ዓመት ማንቸስተር ዩናይትድ ኪሳራ ወይም አኑዋል ሎዝ የሚሉት እንዳጋጠመው ነው እንግዲህ እየተሰማ ማለት ነው። እርግጥ አሁንም ከኪሳራ ማውጣት እንዳልቻለ ነው። ኪሳራና ገቢ እንዴት እንደሚሰራ እናውቃለን አይደለ? ወጫችን ከገቢያችን ከፍ ሲል ማለት ነው። ስለዚህ ማንቸስተር ዩናይትድ በጣም ከፍተኛ ገቢ ቢያስመዘግብም አሁንም ከፍ ያለ ወጭ እንዳለበት ነገሮች ይጠቁማሉ ማለት ነው። በ2024-25 የውድድር ዘመን የማንቸስተር ዩናይትድ የፋይናንስ ሪዛልት ሆሮብለታ እንደሚያሳውቅ ከሆነ 666.5 ሚሊዮን ፓውንድ ነው። ይሄ ደግሞ ከማንቸስተር ዩናይትድ የእግር ኳስ ታሪክ ውስጥ በአንድ ዓመት የተገኘ በጣም ከፍተኛው ገቢ ይሆናል ማለት ትርፍ አይደለም፣ ገቢ ነው። ይሄ 666.5 ሚሊዮን ፓውንድ ገቢ ማለት ነው። ብዙዎች ይሄን ገንዘብ በተለያዩ ሶሻል ሚዲያዎች ከሰሙ በኋላ ማንቸስተር ዩናይትድ ያገኝ ትርፍ አድርገው ነው የሚያስቡት። ትርፍ ሳይሆን ገቢ ነው። ይሄኛው ሪቬኑ ከትርፍ ጋር ስለሚለይ ማለት ከኔት
ኢንካም ጋር ስለሚለይ ማለት ነውና በማች ዳይ እና በኮመርሻል ኢንካም ነው ይሄን ገንዘብ መሰብሰብ የቻለ ማለት ነው። በማች ዳይ ማለት በጨዋታ ቀን በሚሰበሰብ ገቢ ማለት ነው። የጨዋታ ቀን ጥቂት ለማብራራት ከቲኬት ማንቸስተር ዩናይትድ የደጋፊዎችን መግቢያ ትኬት ከፍ እንዳደረገ ይታወቃል። ከደጋፊዎች መግቢያ ትኬት በጨዋታ ቀን ውስጥ ከሚሸጡ የተለያዩ ነገሮች በጨዋታ ቀን ከሚገኙ አጠቃላይ ነገሮች ማች ዳይ ይባላል። ኮመርሻል ኢንካም ደግሞ ንግድ የሆኑ ነገሮች ናቸው። ከማሊያ ከስፖንሰርሺፕ ከቴሌቪዥን ከጠቅላላ ከኮመርሻል የሚገኙ ናቸው። ከማች ዳይ 160.3 ሚሊዮን ፓውንድ ማንቸስተር ዩናይትድ መሰብሰብ ችሏል። 160.3 ሚሊዮን ፓውንድ ማለት ነው። ከኮመርሻል ኢንካም ደግሞ 333.3 ሚሊዮን ፓውንድ ማግኘት ችሏል። ይህን ገቢ ሲያገኝ ደግሞ ማንቸስተር ዩናይትድ ብሮድካስቲንግ ኢንካሙ በጣም ቀንሶ ማለት ነው። ምክንያቱም በሻምፒየንስ ሊግ አለመሳተፉ ምክንያት የብሮድካስቲንግ ኢንካሙ ቀንሷል። ወይም ከቴሌቪዥን መተላለፍ ወይም ከቴሌቪዥን ማስተላለፍ ከሚገኙ ገቢዎች ውስጥ የሚገኘው ገንዘብ በ48.8 ሚሊዮን ፓውንድ ቀንሷል። የዩሮፓ ሊግ ተሳታፊ ስለነበረ በሻምፒየንስ ሊግ ስላልነበረ ማለት ነው። ባለፈው የውድድር ዓመት 33 ሚሊዮን ፓውንድ ኪሳራ አስመዝግቦ ነበረ። እስኪ ስለ ኪሳራው እንመጣለን። ትርፎች ጋር ጥቂት እንቆይና ማለት ነው። በታሪክ እንግዲህ ሶስተኛው ከፍተኛ የሊጉ ትርፍ ነው። እንግዲህ በማንቸስተር ዩናይትድ ታሪክ ከፍተኛው ነው ብለናል። ወይም ደግሞ እንደዚህ አይነት ትርፍ አስመዝግቦ አያውቅም። ግን ደግሞ በሊጉ ታሪክም ሶስተኛው በጣም ከፍተኛ ትርፍ ነው። ማንቸስተር ሲቲ ነው ሁለቱም በሊጉ ውስጥ ሪከርድ የሆኑ ትርፎች ማስመዝገብ የቻለ 2022-23 እና 2023-24 ሲዝን ማንቸስተር ዩናይትድ ከአሁን ማንቸስተር ሲቲ ከማንቸስተር ዩናይትድ ከፍ ያለ ትርፍ አስመዝግቦ ያውቃል ማለት ነው። አሁን በሊጉ ውስጥ 3 ከፍተኛ ትርፍ ያስመዘገቡ 3 ክለቦች 3 የተለያዩ ዩሮዎች ላይ ያስመዘገቡ ሁለቱ የማንቸስተር ከተማ ክለቦች እንደሆኑ መነጋገር እንችላለን ማለት ነው። ኮመርሻል ኢንካሙ ሁሌ ከሚያገኘው በ10% ከፍ ብሏል። እንግዲህ ከኮመርሻል ኢንካም ወይም ደግሞ ከንግድ ከሆኑ ገቢዎች 333.5 ሚሊዮን ፓውንድ አገኘ ስንል ሁሌ ከሚያገኘው በ10% ከፍ ማድረግ ችሏል። ማች ዳይ ኢንካሙ 160.3 ሚሊዮን ነው ብለናልና በ23.2 ሚሊዮን ከፍ ብሏል ሁሌ ከሚያገኘው ማለት ነውና በእንግሊዝ ምድር ውስጥ የተገኘው ከፍተኛው ማች ዳይ ኢንካም ነው። በአንድ በጨዋታዎች የተገኘ ከፍተኛው ኢንካም ነውና በ17% ነው ከፍ ማድረግ የቻለ ማንቸስተር ዩናይትድ ከራሱ በ23.2 ሚሊዮን ፓውንድ። ሁሉም ገንዘቦች በፓውንድ ናቸው እና በጣም የገረመኝ በ2023-24 ካገኘው የማች ዳይ ኢንካም በ17% ከፍ ብሏል። 30 ጌሞችን በሜዳው አከናውኗል ማንቸስተር ዩናይትድ 30 ጌሞችን ባለፈው የውድድር ዓመት ማለት ነው። የካራባኦ ካፕ፣ የኤፍኤ ካፕ፣ የዩሮፓ ሊግ፣ የፕሪሚየር ሊግ ጨዋታዎችን ደምረን 30 ማች በሜዳው ነበርና በአንድ ጨዋታ 5.3 ሚሊዮን ፓውንድ ያገኝ ነበረ። 5.3 ሚሊዮን ፓውንድ በአንድ ጨዋታ ማንቸስተር ዩናይትድ ይሰራ ነበረ ማለት ነው። የሚደንቅ ይመስለኛል አይደለም? በአንድ ጨዋታ የመስራት ይሄን በ30 ስታባዙት ወደ 160.3 ሚሊዮን ፓውንድ በማች ዳይ ሬቬኑ ወይም ደግሞ በማች ዳይ በአንድ ጨዋታ ገቢ ማግኘት ችሏል ማለት ነው። የሚደንቅ ገቢ ይመስለኛል። እንግዲህ ገቢዎች እንደዚህ ነው ያገኛቸው ማለት ነው ማንቸስተር ዩናይትድ ማለት ነው። በጣም የሚደንቅ የፋይናንስ ሰዎች በማንቸስተር ዩናይትድ ክለብ ዙሪያ ውስጥ እንዳሉ ይጠቁማል። እንግዲህ ገቢዎች የተገኙበት ምክንያት ብዙ ነው እናውቃለን። አንዳንድ ጉዳዮች እናነሳለን። እንግዲህ ግን ደግሞ ትልቁ ጉዳይ እንደዚህ ገቢ ያገኘ ማንቸስተር ዩናይትድ ከኪሳራ አልወጣም። ባለፈው ውድድር ዓመት 33 ሚሊዮን ፓውንድ ኪሳራ አስመዝግቧል። በጣም ትንሽ ነው ሁሌ ከምንሰማው ማለት ነው። በ2024-25 ወደ 666.5 ሚሊዮን ፓውንድ ገቢ ቢያገኙም አጠቃላይ ከውጭ ቀሪው ግን 33 ሚሊዮን ፓውንድ ኪሳራ አለው ስቲል አሁንም ማለት ነው። ካለፈው አመት ግን በ113.2 ሚሊዮን ፓውንድ ዝቅ ብሏል። የገንዘብ አሃዞችን ያበዛው እንደሆነ ይታወቀኛል። ግን ያው የምናወራው ዛሬ ስለ ፋይናንሻል ሪፖርት ስለሆነ እንደ ታግሳችሁ ያዳምጣችሁ እንደሆነ ተስፋ አደርጋለሁ እና ደግሞ ኮኔክት ያደረጋችኋቸው እንደሆነ አንዳንዶች ነገሮች ያገናኟቸው እንደሆነ ተስፋ አደርጋለሁ። እንዳልኳችሁ በ2023-24 ማንቸስተር ዩናይትድ ወደ 150 ሚሊዮን ፓውንድ አካባቢ ኪሳራ አስመዝግቦ ነበረ። ግን በዚህ ውድድር ዓመት በ113.2 ሚሊዮን ፓውንድ ዝቅ አድርጎት 33 ሚሊዮን ፓውንድ ብቻ ነው ኪሳራ ያስመዘገበ ማለት 33 ሚሊዮን ፓውንድ ብቻ ነው ኪሳራ ያስመዘገበ ማለት ነው። ከፊት መስመር ተጫዋቾች ውስጥ ካስፈረማቸው አንዱን ባያስፈርም ማንቸስተር ዩናይትድ ከ6 ዓመታት በኋላ ለመጀመሪያ ጊዜ ትርፍ አግኝቶ የውድድር ዓመቱን ይጨርስ ነበር ማለት ነው። ግን 6 ተከታታይ ዓመት ይህን ኪሳራ ቀጥሎበታል ማለት ነው። ለ6 ተከታታይ ዓመት ነው የከሰረ ማንቸስተር ዩናይትድ ማለት ነው። በ2025-26 ገቢ
ወይም ደግሞ የዚህ ውድድር ዓመት አሁን ጀምሮ ፎርካስት ለማድረግ ሞክረው ነበር የማንቸስተር ዩናይትድ የፋይናንስ ሰዎች። ፎርካስት ማለት መገመት ምን ያህል ገቢ እናገኛለን ማለት ነው። ከዚህኛው ውድድር ዓመት ሊቀንስ እንደሚችል ገምተዋል። ግን 640 ሚሊዮን እስከ 670 ሚሊዮን ፓውንድ ሊያገኙ እንደሚችሉ ግን ገምተዋል። ከ640 እስከ 670 ሚሊዮን ፓውንድ ድረስ በዚህ ውድድር ዓመት በ2025/26 ሊያገኙ እንደሚችሉ ገምተዋል። ይሄኛው ገንዘብ ምንም አይነት የአውሮፓ ውድድር ባለፉት 10 ዓመት በኋላ ስለማይሳተፉ ማለት ነው የኮንፈረንስ የኤሮፓ ሊግ የሻምፒዮንስ ሊግ ተሳትፎ በዚህኛው የውድድር ዓመቶች ስለማይኖራቸው ትርፋቸው ዘንድሮ ካስመዘገቡ 666 ዝቅ ሊል እንደሚችል መገመት ችለዋል። እንዳልኳችሁ ምንም አይነት የዩኤፋ ውድድሮች ላይ አይሳተፉም የአውሮፓ ላይ መድረኮች ላይ ማለት ነው። ስለዚህ ባለፈው ውድድር ዓመት ከተገኘው የኤሮፓ ሊግ የፋይናል ትርፍ እንኳን መቋደስ አይችሉም በዚህኛው ዓመት ማለት ነው። ግን በተለያዩ መንገድ ገቢውን ከፍ የማድረግ እቅድ ግን በማንቸስተር ዩናይትድ ሰዎች ውስጥ አለ። የማንቸስተር ዩናይትድን ገንዘብ ማለት ነው እንግዲህ የማንቸስተር ዩናይትድ ማይኖሪቲ ኦነር የገዙት ወይም ደግሞ ትንሽ ድርሻ የገዙት ሰው ሰር ጂሚ ራትክሊፍ ማለት ነው ማንቸስተር ዩናይትድን ትርፋማ ለማድረግ ሰንቀው ነው ወደ ክለቡ የመጡት ማለት ነው። ከብዙ ዓመታት በኋላ እንደገና ወደ ትርፍ ለመመለስ ማለት ነው። ለዛ ነው ከግሌዘር ቤተሰቦች ክለቡን የማስተዳደር መብትም ያገኙት ማለት ነው። የክለቡን ትርፋማነት እንደገና ከፍ ለማድረግ ማለት ነው። እናም እንደዛ ያን ትርፍ ከፍ ለማድረግ ክሪስ ዌዘርስፖን እንደሚነግረን የወጪ ቅነሳ ባለፉት ዓመታት በተደጋጋሚ ሲያደርጉ ተመልክተናል። እኛም በዚህ ፕሮግራም ላይ ስንዘግብላችሁ አስተውላችኋል እና አንዳንድ የፋይናንስ ነገሮችን ሪስትራክቸር ሲያደርጉ ተመልክተናል። የፋይናንስ ፕሮግራሞቻቸውን ማለት ነው ወደ 450 የሚሆኑ ሰራተኞችን ሲቀንሱ ተመልክተናል። ከዛም ከፍ ያለ ነው እርግጥ መጨረሻ ላይ ቀንሷቸው ናቸው 51.5 ሚሊዮን ፓውንድ ከቀነሷቸው ሰራተኞች ገቢ ማግኘት ችሏል። ዩሲኤል ባለመሳተፋቸው የደሞዝ ዌጅ ቢል ቀንሷል። ለዚህ ውድድር በጣም ከሚጠቀሙበት ነገር አንዱ የማንቸስተር ዩናይትድ ዌጅ ቢል ወይም ደግሞ አመታዊ የደሞዝ ቢል ይቀንሳል። ምክንያቱም አብዛኛው የተጫዋቾች ኮንትራት ላይ ማንቸስተር ዩናይትድ ሻምፒዮንስ ሊግ ማይሳተፍ ከሆነ ከደሞዛቸው ላይ ከ20 እስከ 25% አንዳንዶች ደግሞ 15% ሊቀንስ እንደሚችል ውል አላቸውና ማንቸስተር ዩናይትድ ከ2019/20 በኋላ ዝቅተኛውን ደሞዝ ይከፍላል 313 ሚሊዮን ፓውንድ ደሞዝ ይከፍላል ማለት ነው። ይሄ በጣም ዝቅተኛ ደሞዝ ነው። ከ2019/20 በኋላ ማንቸስተር ዩናይትድ በዚህ ውድድር ዓመት የሚከፍለው ዝቅተኛ ደሞዝ ነው። በጣም ከፋይ ቡድን እንደሆነ እናውቃለን፣ ግን አሁን በጣም ዝቅ ይላል ማለት ነው። 384.2 ሚሊዮን ፓውንድ መክፈል ነበረበት ማንቸስተር ዩናይትድ በዚህ ውድድር ዓመት ከደሞዝ ማለት ነው 384.2 ሚሊዮን ፓውንድ ማለት ነው። ግን ወደ 313 ሚሊዮን ፓውንድ ዝቅ ብሏል። ይሄ እንዳልኳችሁ በሻምፒዮንስ ሊግ ማንቸስተር ዩናይትድ አለመሳተፉ ተጨምሮ ማለት ነው። ደግሞም ለክሪስማስ የሚወጡ ወጪዎችንም ቅነሳ እንዳደረገ ይታወቃል። በበዓል ሰሞን ማንቸስተር ዩናይትድ ለደጋፊዎችም ለክለቡ ስታፍ ሰዎች የሚያወጣቸው ወጪዎች ነበሩ፣ ስጦታዎች፣ የተለያዩ በዓል አከባበሮች እነሱንም እንዳይከናወኑ ማድረግ ችሏል። የስታዲየም መግቢያ ትኬቶችን ቅናሽ አድርጓል። በተለያዩ የዩኤፋ ፕሮግራሞች ላይ የሚሳተፉ የማንቸስተር ዩናይትድ ዲፕሎማቶች ቁጥር እንዲቀንስ አድርጓል። በእነዚህ አይነት ሁኔታዎች የማንቸስተር ዩናይትድ ገቢ ከፍ ለማድረግ ተሞክሯል ማለት ነው። የዩናይትድ ካሽ ሬቬኑ 86.5 ሚሊዮን ፓውንድ ደርሷል። አሁን ካሽ ሪዘርቭ ማለት ነው። ካሽ ሬቬኑ ሲሆን ካሽ ሪዘርቭ ወይም ደግሞ ተቀማጭ ገንዘብ ማለት ነው እና በየትኛውም ክለብ ካለው በጣም ዝቅተኛ ዩናይትድ ካሽ ሪዘርቭ የሚባለው ወይም በባንክ ያለው ተቀማጭ ገንዘብ 86.1 ሚሊዮን ፓውንድ ነው እና ባለፈው ውድድር ዓመት በጣም ዝቅ ማለቱን ተከትሎ ሰር ጂሚ ራትክሊፍ ከራሳቸው ካዝና ወደ 80 ሚሊዮን ፓውንድ አውጥተው ወደዚህ ካሽ ሪዘርቭ አስገብተዋል እና የማንቸስተር ዩናይትድን 25% ከገዙት ላይ ወደ 27 ከፍ አድርገው ማለት ነው። ወደ 27% ከፍ ብሎ የማንቸስተር ዩናይትድ ካሽ ሪዘርቭ ወይም በባንክ ተቀማጭን ወደ 166 ሚሊዮን ፓውንድ እንዲደርስ አድርገዋል ማለት ነው እንጂ በየትኛውም ክለብ በተለይም በትልልቅ ክለቦች የሌለ ካሽ ሪዘርቭ ነው ያለው ወይም ደግሞ ተቀማጩ በጣም አነስተኛ ነው። በጣም ብዙ ትርፍ አገኘ ብንልም በባንክ ያለው የማንቸስተር ዩናይትድ ተቀማጭ ዝቅ ያለ እንደሆነ ማወቅ እንችላለን ማለት ነው። ዩናይትድ ለዝውውር ግሮስ ትራንስፈር ፓይመንቱ 279 ሚሊዮን ፓውንድ ነው። ወደ ማለቴ በአጠቃላይ ወደ 279 ሚሊዮን ፓውንድ ለዝውውር አወጧል በዚህ ውድድር ዓመት ማለት ነው። ከ2024/25 ኔት ስፔንዱ ወደ 230 ሚሊዮን ፓውንድ ይጠጋል። ሪከርድ ዝውውር ወጪ ካወጣበት ዓመት በዚህኛው የውድድር ዓመት 60 ሚሊዮን ፓውንድ ብቻ ነው የሚያንሰው። ይህ ማለት የአንድ ተጫዋች ዝውውር ጨምሮ ቢሆን ኖሮ በታሪክ ካወጣቸው ውድ የዝውውር ሂሳቦች
አንዱን ማንቸስተር ዩናይትድ ያወጣ ነበር። ሰር ጂሚ ራትክሊፍ ታስታውሱ እንደሆነ ከቢቢሲ ጋር በነበራቸው ቆይታ አሁን ስለ ወጪዎች እየመጣ ነው አይደለ? ሰር ጂሚ ራትክሊፍ ከቢቢሲ ጋር በነበራቸው አንድ ቆይታ ባለፈው ውድድር ዓመት ማንቸስተር ዩናይትድ ባለፉት ዓመታት ላስፈረማቸው ተጫዋቾች እየከፈለ ያለው የዝውውር ኢንስታልመንት ክፍያ በጣም እንደሚያስቆጫቸው ተናግረዋል እና ስም ጠቅሰዋል። የአንቶኒ፣ የካስሚሮ፣ የአንድሬ ኦናና፣ የሃሪ፣ የሆይሉንድ፣ የጀደን ሳንቾ ዝውውሮች እስካሁን ድረስ የማንቸስተር ዩናይትድ ተጫዋች እንዳልሆኑ ብለው ነው እነሱም የጠቀሷቸው ማለት ነው። ምክንያቱም እስካሁን ድረስ ለክለቦቻቸው የዝውውር ሂሳብ እየተከፈለ እንደሆነ ማለት ነው። ለምሳሌ ጥቂት ላብራራላችሁ ይህን ጉዳይ። ብራያን ምቤሞ የማንቸስተር ዩናይትድ ተጫዋች ነው። ከብራያን ምቤሞ ወደ 60 ሚሊዮን ዩሮ አካባቢ ከዛም ከፍ የሚል ማንቸስተር ዩናይትድ ይከፍላል። ግን በአንድ የውድድር ዓመት ይሄን አይከፍለውም፣ ወይም ደግሞ ዘንድሮ አልከፍለውም። በ3 እና በ4 ዓመታት ነው ይሄን ክፍያ የሚከፍለው ማለት ነው። ስለዚህ ብራያን ምቤሞ በሚቀጥለው የውድድር ዓመት ቢሸጥ ወይም ቤንች ቢያደርገው ይሄን ክፍያ ግን እየከፈለ ብሬንትፎርድ ማንቸስተር ዩናይትድ ይቀጥላል ማለት ነው። ዲ አንደርስታንድ እንደተረዳችኝ አምናለሁ። እና ለነዚህ ክፍያዎች የሚከፍሏቸው ሂሳብ ስቲል መኖራቸው የማንቸስተር ዩናይትድ ወጪ ከፍ እንዳደረገው ነው የሚጠቀሰው። ግን ከዛ ሁሉ ግን የባንክ ዕዳ ነው። ወደ 637 ሚሊዮን ፓውንድ የማንቸስተር ዩናይትድ የባንክ ዕዳ ከፍ ብሏል። ከግማሽ ቢሊዮን በላይ ማለት ነው። 546.6 ሚሊዮን ፓውንድ ነበር ባለፈው የውድድር ዓመት መጨረሻ ላይ የማንቸስተር ዩናይትድ የባንክ ዕዳ። ግን በዚህ የውድድር ዓመት መጨረሻ አካባቢ ላይ ማንቸስተር ዩናይትድ የነበረበት ሪዘርቭ ካሽ እና አንዳንድ ዝውውሮችን ለመፈጸም ሲል ከባንክ 160 ሚሊዮን ፓውንድ ተበድሯል። በማንቸስተር ዩናይትድ ብራንድ ስም ማለት ነው፣ ወይም ደግሞ በክለቡ ከፍ በሚል ስም ተበድሯል 160 ሚሊዮን ፓውንድ ማለት ነው። ስለዚህ አሁን ማንቸስተር ዩናይትድ ከባንክ 637 ሚሊዮን ፓውንድ ዕዳ አለበት። እነዚህ ዕዳዎች ሲጨማመሩ ማንቸስተር ዩናይትድ ያገኘው ገንዘብ ዝቅ ይላል። ደግሞ በጣም የሚገርማችሁ ከማርች እስከ ጁን ድረስ ማንቸስተር ዩናይትድ ለባንክ ምንም አይነት ዕዳ አልከፈለም። በየወሩ አይደል ለባንክ ዕዳ የሚከፈለው። ይሄን ፕሮግራም ታዳምጡ ሰዎች ከባንክ ለተለያዩ ወጪዎች ተበድራችሁ ሊሆን ይችላል። ለስራ ማስኬጃ፣ ለቤት ግንባታ፣ ለመኪና ግዥ፣ ለተለያዩ ሁኔታዎች ከባንክ ተበድራችሁ ይሆናልና ከባንክ በየወሩ እንደሚከፈል ታውቃላችሁ አይደለም? እና ማንቸስተር ዩናይትድ ከማርች ጀምሮ እስከ ጁን ድረስ ለባንክ ምንም አይነት ክፍያ አልከፈለም። እናም የባንክ ያለበት ዕዳ እና ታክስ ከፍ ያለ እየመጣ እንደሆነ ይሄኛው ወለድ ማለት ነው፣ ወለዱ ከፍ ያለ እየመጣ እንደሆነ ይጠቁማል ማለት ነው። ለዛ ነው ላለፉት 6 ዓመታት ማንቸስተር ዩናይትድ በተከታታይ ኪሳራ ውስጥ እየገባ የሚገኘው ማለት ነው። ግን አንዱ መልካሙ ነገር ማንቸስተር ዩናይትድ ያለበት ዕዳ አሁን ከፍ ቢልም ትርፉ እየጨመረ ስለሚመጣ በሆነ ዓመት ውስጥ በሚቀጥለው የውድድር ዓመት ወይም ደግሞ በሆነ ሰዓት ውስጥ ማንቸስተር ዩናይትድ ኔት የሆነ ገቢ ማስገኘት እንደሚችል ይዘገባል ማለት ነው። እና በሚቀጥለው የውድድር ዓመት መጨረሻ ላይ 2025/26 ሲጠናቀቅ የማንቸስተር ዩናይትድ ወጪዎችን ቀንሰው ገቢያቸው ከፍ ብሎ ለመጀመሪያ ጊዜ ትርፍ ያገኛሉ ብለን ተስፋ እናደርጋለን። እንዳልኳቸው የማንቸስተር ዩናይትድን ፋይናንስ ሪፖርት ትናንትና ምሽት ስለወጣ እሱን ነው ለመዳሰስ የሞከር ነው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ደግሞ በትዕግስት ስለጠበቃችሁንም እንዲሁ ከኦልሞስት ለአንድ ሳምንት ተጠፋፍተን ነበረ። እናም ደግሞ ስላገኘናችሁ በጣም ደስ ብሎናል። ዛሬ በፋይናንሳል ጉዳዮች ተመልሰናል። ነገ ደግሞ በእግር ኳሳዊ ጉዳዮች እንገናኛለን። አብራችሁኝ ስለነበራችሁና ስላደመጣችሁን ከልብ እናመሰግናለን። ቀናችሁ ብሩህ ይሁን ባይ